አትፈልግም ታያለሽ ታያት እሷ ምን ነው ደህና አይደለሽም ኧረ እስኪ ካሜራ ማን ነው ካሜራ እናቴ እባክሽ እንደሱ አይደለም ፈተታኛለህ ይኸውልሽ የምር ይሄ ነገር ከሆነ እኔ ይኸውልሽ በዚህ ጉዳይ ካንቺ ጎን ነኝ እርግጠኛ ነህ እናቴ መቼም ልክ አላረግሽም ምትለኛ አንተ ደግሞ ልክ አላረግሽም ምንድነው እሺ ንገረኝ ወንጀለኛ መደበቅ በየትኛውም ነገር ልክ ሊሆን አይችልም እያወቀች ግቢ ውስጥ አንድ ላይ ከኔ ጋር በልታ ጠጥታ አይደል ባሌን ይቀማችኝ ምንድነው የምትለኝ ቆይ አንተ ልጅ ምን አርጊ ነው የምትለኝ ለዛው ከቅንዘረኛ ባለጌ ሴት አሁን ይኸውልሽ አንድ ነገር ልንገርሽ የጻቡ ሰው ነሽ መድኃኒዓለም አፈር ያስበላሽ በእንደው ባል በለሽ አክፊ ስታሪ እንደው ትንሽ ዝግነና አይልሽም አይንሽ እያየ የልጆች አባት ለምን እንደሆነ ታውቂያለሽ እባክሽ አንቺ በዳይ እንደሱ አይደለም እናቴ ስንት ነገር አውርተን ይኸውልሽ ለጤና ስትይ መድኃኒት ውጣ እንደዚህ ለማስመሰል ጫማ ታነሻለሽ አይደል ምትቀባጥለው አንሴ ለማስመሰል ጫማ ታነሻለሽ አይደል አንተ የማታውቀው ጉድ ስላለ ቢቀርብህ ይሻላል ያልከው ለዚህ ነው ምንድነው ትውቃላችሁ እናቴ ንገሪኛ ከእንጀራ እናቴ ጋር ዝምድና ወይ ትውቃለሽ ወይ የደበቅሽው ነገር አለ አንቺ አቀኛ ኮንሽ ትክክል ኮንሽ ባህል እኮ ለመንን በሽማግሌ ለምን አስለመንን እንቢ ያሉ አሻፈረናል በቃ እውነቱን ስለምትፈልግ ልንገርህ አንተ በቃ ምክንያቱም ምንም ያደረከኝ ነገር ስለሌለ ሰውን ያክል ነገር አንድ ሀገር አንድ ሰፈር አንድ አጥር ላይ ሰው ገሎ እንዴት ወስደህ ትደብቃለህ እኔ ሰርጌ እየተዘጋጀ ልዳር 3 ቀን ሲቀረኝ ነው በሷ ምክንያት ህይወቴ ተበላሸ ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል ይህ አፓርትመንት በውስጡ ጂምናዚየም ስቲምና ሳውና የተንጣለለ ፓርኪንግ እንዲሁም ሰፊ ሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ ለበለጠ መረጃ በ0924 46 73 10 ይደውሉልን ሪያሊቲ ሪል ስቴት to deliver the truth ቆይ ምን እያልሽ ነው ምንድነው የምትዩ ግቢ ቀጥ ግቢ እና ምን ልሰራ መጣችሁ እዚህ ግቢ ምን አስማ ቁጭ በል ያማል እንደ አንተ ጤነኛ አይደለም እንዴ ምንስ በላይ ነሽ የምትጠርሽውን ሴራ እኮ የጻፍሻትን እኔ አንተ መጀመሪያ ራሱ አንቄ ነበረብኝ መጀመሪያ ነበረብኝ ፍርሃት ይኑርሽ እያስፈራራኩ ማኖር ማለት ነው እኮ አንተ መጣህብኝ ዋጋህን እሰጣለሁ እኔ ደግሞ በመሰጣው አለቀ እልሽ አንድ ነገር ልንገርሽ ከዚህ ቤት አትወጫት ምንም አትንገረኝ አንጠልጥዬ እያንዳንዱን እውነት ይልሽ አሁን እንጀራ እናቴን ጠራና ምን ብለሽ እንዳሳመንሻት አንድ ነገር ልንገርሽ እኔም አንድ ነገር ቦን ካንቺ ራስ አልወርድም ለቤተሰቦቼ እንትላል እና አትዛችብኝ እሺ ትዳራችንም እዚህ ጋር ሊያቆም የሚችልበት ነገር ነው በቃ እሺ ይሄን ነገር ወቂ እሺ ንብረቴ ምናምን ነገር እንዳለ ቆጥረሽ ታመጫት ያስፈራራችሁኝ ነው ሁለት ሆናችሁ ይሄ አንተ ቤተሰብ አይደለም ይሄ ያባቴ ስም ሲታይ ያንተ ቤተሰብ አይደለም አንተም እንደዚህ ታረጋኝ በስተመጨረሻ ይሄ የኔ ቤተሰብ ስም ዝርዝር ነው ምን ሊያረግልሻል ይሄ ለኔ ኤቪደንስ ነው ማን እንጀራ እናቴን የሰጠችሽ አንተ ምን ነው ለወንድም ለምን አረክ ታዲያ ለምን አሁን ለሱ አዘንክለት ለወንድም ለምን አላዘንክለት አንቺ ነሽ ለዚህ ውስጥ ከተተሽ አንተ ከይሲ አንቺ አውሬ ውጣ እባክሽ ውጣ ልቀቀኝ ውጣ አንተ ይሄን ሰው ይልቀቅ ያውላ ሰው ኋላ ቆሞ አንቺን ለመጠበቅ ነው ምንድነው የሚጠብቁኝ አይገርምህም የዚህን 3 እጥፍ አሰልፍልሃለሁ እሱን እኮ ከዚህ ስትወጪ ነው ስትርፊ እኮ ነው ችግር የለውም ይመጡ የለ እንደዚህ ይመጡልህ የለ እንዴ አንድ ስልክ ጥሪ ነው የሚያስፈልገው አይገርምህም ሲጀመር ታውቃለህ ስለበደልማ አታውቅ ብታውቅ ኖሮ እዚህ ደሳሳ ጎጆ አንገቴ እንደፍቼ በተቀመጥኩበት መታ እንደዚህ አትበጠብጠኝም ግን እኔ የምለው የሚያወራው እውነት ነው እንዴ አረ ዝም ባዩ ባክሽ ዝም ብሎ ነው የሚያወራው እንዶ ባክሽ እንደዚህ አይነት ነገር ካለ በስተርጅና እንደዚህ አይነት ውስጥ አልግባ ይቅርብኝ ገንዘቡም ረርተሽኛል አግዘሽኛል አመሰግናለሁ እንደዚህ አይነት ጣጣ ይሄ ጅብ አውሬ የሚባል ነገር ካለ በስተርጅና እንደዚህ አይነት ውስጥ አትክተሽኝ ባክሽ ልጅ ምን ያንቺ ብቻሽ ነው ፈልግሽ እንድትወጪልኝ ፈልጋለሁ ባክሽ ውጪልኝ ሲጀመር ነው ካንቺ ጋር ነገር ይልሽ አሁን አንቺ አርፈሽ ቁጭ ልቀቀኝ እሺ ጄን ይሁላ ሰው ያለው እኔ ሌላ ሰው እንዲገባም አልፈልግም አንቺ እኮ እሺ ልቀቀኝ ጄን ልቀቀኝ ይልሽ ወደ ጓዳ ሂጂ ችግር የለውም እኔ ካንቺ ጋር ነገር እባክሽ ውጪልኝ ካንቺ ጋር ነገር የለኝ ውጪልኝ በገዛ ቤቴ እኮ
ገንዘብ ልስጥ ካሜራውን አጥፋው በቃ ይኸውልህ አሁን አጥፋው በቃ በቤተሰብ ቀልድ የለም ሳይሆን የምሰጥህን ትይዛለህ እስካሁን ያጣራኸው ምን ያልከውን ክሎስ ታደርገዋለህ ታጠፋዋለህ ከዛ በተረፈ ደግሞ እኔን መከታተል ታቆማለህ እውነቱን ስነግርህ ግን ማለት ነው እውነቱን ስነግርህ እናትህ ካሁን በኋላ መራመድ አትችልም እያልኩ አንቺ ቆይ ምን እያልሽ ነው ምንድነው የምትይው ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁን ተመስገን ነኝ ዛሬ ከአንድ ሰው ጋር መጥቻለሁ ውድ ቤተሰቦች ሰሞኑን የነበረውን ነገር አይታችኋል ዛሬ ይዤላችሁ የመጣሁት ወደ ሚዲያ እናቴን ይዤ መጥቼ አላቅም ዛሬ ለመጀመሪያ ጊዜ ከእናቴ ጋር ተመልሻለሁ ምክንያቱም ኬዙ ትንሽ ያው ለሷ ግልጽ ስላደረኩላት በግልጽ መናገር አልችልም አንዳንድ ነገሮች ስለተፈጠሩ ከእናቴ ጋር ቆይታ ላደርግ ነው እናቴን ላስተዋውቃችሁ ነው ኬት እንደምጀምር ግራ ገብቶኛል ያው ከባድ ነው ትንሽ ከቤተሰብ ጋር መቅረብ ብዙ ኬስ እንሰራ ነበር ብዙ ነገር መስራት ቀላል ነበር ግን ከእናት ጋር መቅረብ ትንሽ ከበድ ይላል ነገሩን ግልጽ አይደለም ገና ለሷና በሂደት መታቀው ይሆናል እስቲ እናቴ በመጀመሪያ ራሽን አስተዋውቂያቸው ለተመልካቾቼ ለመጀመሪያ ጊዜ ነው በዚህ ዩቲዩብ ላይ ስቀርቢምና ጭራሽ ስራ ተወሰለ ደግሞ ጭራሽ ወደኔ ተመጣክ ውድ ቤተሰቦች በነገራችን ላይ ይሄን ስራ ቤተሰብ አይደግፉም ያው ከሚገጥመንም አደጋ ከሚፈጠረውም ነገር ብዙ ጊዜ ጸብ ይፈጠራል በመሐል የሆነ ጊዜም በሽጉጥ ተመትቼ ምናምን ነበር ከዛ በኋላ ይሄን ስራ ጭራሽ ነው ማትወደውና ያው ለስራው ሌላ ነገር ኖሮ ሳይሆን ለልጇ በማሰብ ነው ከወዲሁ ቀድሜ ላሳውቃችሁ ብዬ ነው በመጀመሪያ እናቴ ራሽን አስተዋውቂልኝ አንዳንድ ነገር እንድንጨዋወት ነው ወደዚህ ቤት ካሜራ ይዤ የመጣሁትና እስቲ ያለውን ነገር አጫውቺ እኔ ስሜ ሶፊያ ነው የሚባለው እና ያው አንተ ልጄ ነህ እንግዲህ የሌላው ሲገርመኝ ወደኔ ዝብ ይመጣ ይሄን ስራ ተው ሌላ ስራ ብያለሁ ለምኛለሁ አረ ተው ልጄ ተው በቃ ለአንተ ሌላ ስራ አይታይህም ካለዚህ በቃ ይሄ ስራ እኮ አላስፈላጊ ነው ይቅርብህ ለምን ጋራጅ ቤት ለምን ተሸክመህ አሰራ አንተ ብትቆይልኝ ነው ፈልገው እንጂ እኔ ይቅርብ እንደ አይነት ነገር ውስጥ አትግባ ያው ውድ ቤተሰቦች ቀድሜ ነገርካችሁ ለዛ ነው ይሄን ስራ እናቴ ያደግፈውም ህይወትን አደጋ ላይ የሚጥል ነገር ነው ብዙ ጊዜ የሚፈጠረው ነገር ከወንድምቶቼም ስለምትሰማ ያው ባትወደው እንዳይገርማችሁ እንደ እናት አስባ ነው ተመልካች ቅር እንዳይለው ነው እናቴን እያለ ያልኩትኝ ዛሬ ወደዚህ ቤት የመጣውበት ጉዳይ አንዳለኝ እናቴ በመጀመሪያ ስለ ቤተሰባችን ሁሉ ነገር ለተመልካቾቼ ግልጽ እንድታረጊ ፈልጋለሁ ስለ አባቴ ስለ እንጀራ እናቴ ሁሉንም ነገር ግልጽ እንድታረጊላቸው ፈልጋለሁ እና እስቲ በመጀመሪያ ስለ አባቴ ስለ አንቺ ያለው ነገር ግልጽ እንድታረጊ ፈልጋለሁ ያው አንተ ታውቀዋለህ ያው ለተመልካች ያው መናገር ስላለብኝ ያው አባቴ ድሮ የመጀመሪያ ነበር እንግዲህ አባቴን ያገባሁት ጥሩ ትዳር ነበረን ጥሩ ኑሮ ነበረን በቃ ሰው የሚያስቀና ነበር ኑሯችን ያው እንግዲህ ልጆችን ወላለድን ከበርን ሀብት ማመጣ ምንም አለ ግን ያው ውሎ አድሮ አባቴ ያው ውጭውን ማመጣ ያላመሉ ምን ሆኖ ነው ይሄ ሰውዬ ያልኩኝ በቃ በፊት በቃ 3 ሰዓት ቤቱ ነው ቢያመሽ እንኳን ሲወዚዮ ከዛ ቀደም ብሎ ነው የሚገባው ግን ከጊዜ በኋላ 5 ሰዓትም 6 ሰዓትም እንደገና መጠጥ ደግሞ ይሄን ያልጠጭ አልነበረም በኋላ ግን አፉ በጣም ይሸተኛል 5 ሰዓት 6 ሰዓት አምሽቶ ሲመጣ በዛ ላይ ድሮ ሲወጣም ስሙኝ ነው ሲገባም ስሙኝ ነበር በፍቅር ነበር የምንኖረው በኋላ ምን አመጣ አንድ በቃ ገፍትሮኝም ይገባል አንዳንዴ ወይም ዝም ብሎ በጠቅላላ አድርጎ እንደምን ዋላችሁ ብሎ ዝም ብሎ ይገባል እንደገና በፊት አሁን ምግብ ሲቀርብ መጀመሪያ እኔን ካላጎረሰ አይበላም ነበር በኋላ ከናካቴው ትርቶታል ከዛ በቃ ምንድነው የሆነው እንደውም በፊት ፈራው ምን ሆኖ ምን ገጥሞት ነው ምን የሚያበሳጭ ነገር ወይ በስራው ላይ ምንም እያልኩ ነበር ማስበው በፍጹም አልጠረጠርኩትም ለካ እሱ ሴት ለምደው ነው እኛ የተከራየንበት ግቢ አንድ ነበረች ብቻዋን የምትኖር ለካ ከሷ ጋር ስለማምደው እሷም እንደው ባለ ትዳር የልጆች አባት መሆኑን እያየች
ያው አንዳንዱ ሴት እንግዲህ ጭፍን ነው። ባለቤቴን አስተነካከለችብኝ፣ ትዳሬንም ያው በተነችብኝ። እንደዛ ነው እልሃለሁኝ። ውድ ቤተሰቦች ይሄ ለእኔ አዲስ ታሪክ አይደለም፣ ምናውቀው እኔም ከፍ ካልኩ በኋላ ነው ነገሩ የተፈጠረውና እውቀቱ አለኝ በስሱም ቢሆን። ከዛ በኋላ አባቴ እንደውም እየመጣ ቤት የሚጠይቀን ነበረ። ያው ይህን ያህል መቆራረጥ አልተፈጠረም። ልጆቹም መታኝ ነበር ለበዓልም አንዳንዴ ትዝ ይለኛል በግ ምናምን ይዞ ሲመጣ ራሱ አስታውሳለሁ እኮ እንዴ። ያው ይመጣል ይጠይቃል አልፎ አልፎ፣ ግን በቃ መሰለው ተሳሳት። ሌላ ያው ሴትዮዋን ይዞ ያው ወጣ፣ ትዳር ወጣ። ያው እሷም በቃ ሸሼ ገዳሚ ያለች ከሱ ጋር ምን አለች። እሱም ያው ለበዓልም ለምንም ይመጣል። እሱም በወቅቱ ያው መስሎት ነበረ፣ ግን ውሎ አድሮም ያው ከሷ ጋርም አልዘለቀም። ያው ከሷ ጋርም አልዘለቀም፣ ጥሏት ሄደ የሚባል ወሬ ሰምቼ ነበረ። ያው እውነት ነው፣ ወሬውም ወሬ ብቻ አይደለም፣ እውነት ነው። እና ባለቤቴ በኋላ እና የሆነ መሀል ላይ ግን እየጸጸተው ሄደ። ይጸጽተው ነበር ሲመጣ፣ የሆነ በጣም ይሰማው ነገር ትክስ ይላል፣ ይሰማዋል። እኔን በቃ አፈረኝ። ገብተዋል። ይሄ ትዳር እኔ ነበርኩ የማታውን ላይ እንዲማር ያደረኩት፣ እያስተማርኩ ምን እያልኩ እንትን ያልኩት እኔ ነው የረዳሁት። ለዚህም ጥሩ ስራ ዛሬ ይዞ ያየው እኔ ነኝ እንጂ የዛን ጊዜ ብዙም 12 ተፈትኖ ብዙም ውጤት አልነበረውም። ያው ዝም ብሎ ቀን ሰራም ረዳትነት ምን እያለ ሲል እኔ ያው መማር አለብህ አልኩት። እውነትም ሲማር ደግሞ ችግር ነበር ብታይ። ያው በዛ በችግር ሁላ እኔ በርታ ምናምን ነገር እያልኩት ነው። እንደውም መሀል ላይ ሊያቋርጡም ክፍለ ሀገር ሊሄድ ነበረ። አንድ ጊዜ የሆነ ሲሚንቶ ጠፍቶ ነበር፣ ክፍለ ሀገር ሊሄድ በቃ እኔ በረሃብ እንሞት ምናምን ነገር ሲለን የቤት ኪራይ እንደውም 3 ወር ሁላ ቤት አከራያችን ዝም ብለውናል። አንድ ጊዜ አተን ማለት ነው። በዛን ሰዓት በተአምር አልኩት ያልፋል ምናምን ነገር አልኩት። እውነትም ጨርሶ ተመርቆ ያው ጥሩ ስራ ያዘልኝ ይላሉ። እና ትዳራችንም የሚያስቀና ሲሆን ሁሉም ነገር ተስተካክሎ ሀብት መጥቶ በረከት መጥቶ ልጆች እንግዲህ እግዚአብሔር ስጦታ ናቸው። ልጆቻችንም ተወልደው አድገው ያው እሱ መሀል ላይ እንግዲህ ተሳሳተ ሄደ እና ያ ነገር ይሰማዋል። ምንም ቢሆን የኔ እንትን አለበት የእሱ ዛሬ እንደዚህ መኖር ማለት ነው። በኋላ እያፈረኝ ቀና ብሎ ራሱ ማየት በቃ እያፈረኝ ሄደ። እንደገና ደግሞ ያው እሷም መስሏት ነው እንጂ ከኔ ቀምታ ብትወስድም እሱ በቃ አንድ ወንድ ደግሞ በቃ ከለመደ ሌላም ሴት ደግሞ ያምረዋል። በቃ ከሷ ደግሞ ወጣት ደግሞ የሆነ ሰው ደግሞ ፈልጎ ይሄዳል። ምን አለበት ወንድ እኮ ችግር የለበትም። ግን እኔን አጉል የልጅነት ባሌን ነጠቀችኝ። ልጆችንም አባት ያው እሱም ጥሩ ነው መኖር ሲችል አሳሳትችው። እንዴት ቅንዝረኛ እንኳን አልነበረም ብታይ። ግን አንዳንዴ ሴት መጥፎ ናት፣ አሳሳትችው። ቤተሰቦች ባለፈው ስንሰራው በነበረው ነገር ላይ ጥያቄ ብዙዎቻችሁም ስላነሳችሁ ነገሩ ግልጽ ይሁን ብዬ ነው። እንደዛም ሆኖ ግን ያው ወደኛ አስተዳደግ ልምጣና በመጀመሪያ እስቲ ልጆችሽ እንዴት እንዳሳደግሽ እኔ ራሴም ማውቀው ነገር እንዴት ሆነሽ እንዳሳደግሽን። እንደ እናት ያው ብዙ ችግር ብዙ መከራ ነበረው፣ ግን ይመስገንና ልጆችሽ አድገናል። አሁን ትንሽ ልጅ የሚባል የለሽም። እስቲ ስለኛ አስተዳደግ ለተመልካችም ግልጽ ብታረጊልኝ። እኔ የግል ህይወቴን እንደዚህ አውጥቼው አላቅምና በዚህ አጋጣሚ እስቲ ለአንተ አዲስ ነው እንዴ? ለእኔ ሳይሆን ተመልካቾች ጋር ያለውን ነገር ቀጥታ ወደ መጣሁበት ጉዳይ መግባት ከብዶኝ አይደለም። ቤተሰቦች ግን አንዳንድ መረጃዎችን የድሮ ኑሯችን አታስታውሰውም? ትንሽ እንደው እስቲ ለተመልካች ግልጽ አድርጊልኝ ለቤተሰቦቼ ብዬ ነው። ያው እሱ አጉል አደጋችሁ አይባልም። ያው ከድክ ትምህርት ቤት ገብታችሁ ነበር እንጂ ይሄን ያለ ልጆች ነበራችሁ። ግን በዛን ሰዓት ሲሄድብኝ ግራ ገባኝ። ኪራይ ያለ እሱም ቢመጣ አልፎ ነው። ደስ ካላለውም በዛው የሚቀርበት ሰዓት ነበረ። ቀለብ ምንም
ደስ ሲለው መጡ ይሰጠኛል። አንዳንዴም በዛው የሚቀርበት ነበር። የዛን ጊዜ በቃ በየሰው ቤቱ ልብስ ማጠብ ጀመርኩኝ። ታውቃለህ፣ አታስታውስም እንዴ? እና አንተስ ብትሆን ትዝ አይልህም የሰራውን ነገር እንደው ለተመልካች ላውራለህ? አዎ ብዙ ችግር ነበረ። ውድ ቤተሰቦች ጎበዝ ልጅ ነው እውነት። አርብ እየሄደ በሃይላንድ ውሃ መስጊድ እየሸጠ ምን እያለ ነው። ያቺ የሚያገኘትን ሳንቲም ይዞ ይመጣል። ለአንዳንድ ነገር ትሸፍናለች በወቅቱ እና ሌላዋም ልጄም እንደዚሁ በሚችሉት ነገር ሁሉም ብቻ ጎበዞች ናቸው ልጆቼ። ተፍጨርጭረን አንዱን ይጠብቃል። አንዷም ልጄ እንደውም ታግዘኝ ነበር። እንደዚህ ቅዳሜ እሑድ ከሆነ ማጥብበት አብራኝ ትሄድ ነበር እና አንዷም ደግሞ ባላት አቅም በቃ ቤቷን ማጽደታ ምን ብላ ታናሿን ደግሞ ትይዛለች። እንደዛ እየተረዳዳን ብቻ ኖርን እና እግዚአብሔር ይመስገን። እናንተም ስራ ስለምትወዱ ያው እኔንም ስለረዳችሁኝ እግዚአብሔር ይስጣችሁ። ያው ኑሮን ገፍተን እዚህ ደርሰናል። በሰዓቱ ውድ ቤተሰቦች ከባድ ነበረ። ያላባት ልጅን ማሳደግም ለእናት ብዙ ውጣ ውረድ አለው። ያው እንደ ኢትዮጵያ እናት እኔ ያው የኔ እናት ትለያለች አላችሁ። እንደ ማንኛውም የኢትዮጵያ እናት እንደ ሁሉም ሰው ችግርን መከራ ተቋቁማ ለዚህ በቅተናል። እናቴ በዚህ አጋጣሚ አመሰግናለሁ። እኔ እንደውም እንደዚህ አይነት ነገር እድልም ገጥሞኝ አያውቅም። ያው ግን እኛ ቤት ስራ በልጅነት ነበረ። ይሄን ያለ ስራ አዲስ የሆነም ሰው አልነበረም። ትምህርቱም ስራም ጎን ለጎን ነበረ። ሁሉም አለፈ። አሁን ለዚህ በቃን። እስቲ አሁን ወደ መጣሁበት ጉዳይ ልግባና እንደው እናቴ አንድ ነገር ግልጽ እንድታረጊልኝ ፈልጋለሁ። ይሄ ሁላ ዳር ምለው ቀጥታ ነገሮችን ማልጠይቅሽ ይከብዳል። እናትን ያው ከዚህ በፊት ስራ ስንሰራ ሌላ ሰው ሲሆን ቀጥታ ወደ ጉዳዩም ስንገባም ታግለን ብዙ ጸብ አለና እናት ሲሆን ትንሽ ከበድ ይላል። ውድ ቤተሰቦች ስሜቱን ትረዱኛላችሁ ብዬ አስባለሁ። ከእንጀራ እናቴ ጋር ስላላችሁ ጉዳይ ማወቅ ፈልጋለሁ። እንደው ሰሞኑን በአንዳንድ ኬዝ ምክንያት አውርቻት ነበርና ጸባላችሁ ማለት ከዛ ኬዝ ውጪ አንቺ ያረክሻት ነገር አለ ወይ? አልፈሽ ሄደሽ ያረክሻት ነገር ካለ ግልጽ እንድታደርግልኝ ፈልጋለሁ። እናቴ ያለሽ ነገር አለ? ቆይ አንተ ግን ያማል እንዴ? ምንድነው አንተ ቁስሌን ጨራሽ ወደ ኋላ መልሰህ ቁስሌን ትነካከኛለህ? እሷ ከዚህ በላይ ምን ታርገኝ? ገላኛለች እኮ። እኔን ብቻ እኮ አይደለም አንተንም፣ ቤተሰቦቼን፣ ልጆቼን፣ ትዳሬን በትና የወሰደችው ባል እኮ ነው። ይገባኛል ስለዛ ነገር። ከዛ በኋላ እሷን ለመጉዳት የሞከርሽው ነገር አለ ወይ? ማለት እናቴ ስለሆንሽ እኔ አንቺን ደግፌ አይደለም የምቆመው። አልፈልግም። በቃ አንዴ ትዳሬ ተበትኗል፣ ልጆችም አድጋቸዋል። በቃ የራሷ ጉዳይ። በቃ አታንሳብኝ። እሷን ሴትዮ እያወቀች ግቢ ውስጥ አንድ ላይ ከኔ ጋር በልታ ጠጥታ አይደል ባሌን ይቀማችኝ። ምንድነው የምትለኝ? ቆይ አንተ ልጅ ምን አድርጊ ነው የምትለኝ? ይገባኛል እናቴ፣ እኔ ስሜትሽን ለመረበሽ አይደለም። ጭራሽ ሄደህ አግኝተሃታል እንዴ? ደግሞ ብዙ የተፈጠሩ ነገሮች አሉ። እንዴት አንተ ቆይ ጭራሽ ከኔ ጠላት ጋር ትተባበራለህ? ጭራሽ አንተ ልጅ ግን ጤነኛ ነህ? እኔ መከራዬን አይቼ ያሳደግኩ ጭራሽ ከጠላት ጋር ተባብረ ደግሞ እንትን ልትለኝ ትፈልጋለህ እንዴ? አንተን እኮ ነው የማወራ። እናቴ እንደሱ አይደለም። እስቲ ይኸውልሽ አሁን ግልጽ የምታደርጊልኝ ነገር እፈልጋለሁ። አባቴንም ለማግኘት ሞክሬ ክፍለ ሀገር ምናምን የሚባል ነገር አለ፣ ግልጽ ስላልሆነ እሱን አሁን ማውራት አልፈልግም። አባትም እንድትፈልግ አልፈልግም። በቃ እናንተ በራሳችሁ ሰዓት ተገናኙ። እኔ በህይወት እያለሁ ግን አባቴ ምናምን እያልክ እንትን አትበልብኝ። በቃ እኔ ተወኝ። እኔ በቃ ምንም ነገር አልፈልግም። እናንተ ደርሳችሁልኛል። በቃ እግዚአብሔር ይመስገን። እኔ ምንም አልፈልግም ከዚህ በኋላ ሌላ ጦሳት ታምጣብኝ፣ ሌላ ነገር አትቆፍር። ይኸውልሽ እኔ አሁን እንደ ታላቅ ወንድምም እንደ ቤቱም ልጅ አይዞሽ እናቴ፣ የጤናሽ ሁኔታም ይገባኛል ጥሩ ላይ እንዳልሆንሽ። አንድ ነገር ልነግርሽ እፈልጋለሁ። ማለት አሁን ግልጽ ማድረግም ውድ ቤተሰቦች ከባድ ነው። እናቴ ያው እንደዚህ ቁጭ ብላ እኛ የምንለቃቸውን ቪዲዮ የምትከታተል ሰው ስላልሆነች ነገሮቹን ማስረዳት ከባድ ነው። ግን አሁን የምፈልገው ነገር እንጀራ እናቴ እኔ ጠላት ከምላት
ለእኔ ክፉ ከምታስብ ሴት ጋር አግኝቻታለሁ ማለት ሲያሴሩ ስለ እኔ ቤተሰብ ሲያወሩ ነው ያገኘኋቸው። እንዲሁም የእሷ ባል አጋልጧት ምን ስትሆን ያገኛት? ለምንድን የፈለግካት አንተስ? ለምንድን ነው እሷ ጋር የሄድከው? ለምን? ምክንያት ምንድን ነው? ይኸውልሽ አልኩሽ እኮ ስለ ቤተሰባችን የሆነ ነገር ስትፈልግ ስላገኘኋት ነው። ከጠላቴ ጋር ስትሰራ ነው ያገኘኋት። ጠላቴ የምልሽ ሴት ደግሞ ቀላል አይደለችም። ብር ያላት እንዴት ብዬ እንደማስረዳሽ አላውቅም። ለገዛ ቤተሰቦች ያልተመለሰች ሴት ነች። ቆይ ምን ታደርገኛለች ብለህ ፈርተህ ነው? ምን ታደርገናለች? ምን አቅም አላት? ሲጀምር አንተ አርፈህ ተቀመጥ በቃ። እኔ እሷንም ስለ ስሟም ቄስ ይጥራው እና እሷንም ስሟንም አትጥራብኝ በቃ። ከእነሱ ጋር አትገናኝ። አንተ እኮ ነው አሁን ወደ እነሱ እየሄድኩ ያለው አይደለም። ይኸውልሽ ያልኩሽ ነገር አልገባሽም። አንድ ነገር ላስረዳሽ። የሆነ ኬዝ ይዤ እየሰራው ነበረ። በዛ ጉዳይ ምክንያት ነው ጠላት ያፈራው። ታውቂያለሽ፣ የእኛን ስራ በስምም ቢሆን ታውቂዋለሽ። ብዙ ጠላቶች ይገጥመናል። ብዙ ለእኛ ክፉ የሚያስብ ሰዎች። ከነሱ ሰዎች ጋር ስትሰራ ማለት ከባድ ነው። እኔ የቤተሰቤን ህይወት ምንም ቢሆን አባቴ ባያሳድገኝ የአባቴንም የአንቺንም የወንድም እህቶችንም ህይወት አደጋ ላይ መጣል አልፈልግም። እንዲሁም ከእሷ በሚወለዱ ልጆች ራሱ አይዞሽ ይገባኛል ያለሽበት የጤና ሁኔታ ውድ ቤተሰቦች። እናቴ ጥሩ ላይ አይደለም ያለችው። ማስጨነቅ ፈልጌም አይደለም፣ ያለንበት ሁኔታ ጥሩ ስላልሆነ ነው። እባክሽ ይህን ነገር ግልጽ እንድታደርግልኝ ስለ ደግሞ ጭራሽ ደግሞ ወደ ቤተሰብ ይዘው መጣ። ጭራሽ ሌላ ጉድ ይዘብን መጣክ። ኧረ ተው ተው ተው። አሁን በሰላም እንዳኖርበት ነው ሌላ የምትጎረጉርብኝ? ምን አረኩ? እቺ ሴት ከጭራሽ አገናኘኝ ደግሞ በምን? ቆይ አይደለም ያልገባኝ ነገር በምን ድብቁ ዙራ አንተ ጋር የመጣችው? አልኩሽ እኮ እኔ ጠላት ከመላት ሴት ጋር አሲረው ቤተሰቤን ወይ እኔን ለመጉዳት ጥረት እያደረጉ ነበር። አይዞሽ እናቴ። ይኸውልሽ እኔ አሁን ላስጨንቅሽ አልፈልግም፣ ግን ከእሷ ጋር እንድታወሩ ፈልጋለሁ። ከእሷ ጋር ተገናኝታችሁ እንድትጫወቱ ፈልጋለሁ። በግድም ቢሆን አምጥቻት እንድታወሪ ፈልጋለሁ ከእሷ ጋር። እሷ ያለባትንም ችግር ከአንቺ ጋር መታ እንድታወራ ፈልጋለሁ። እሺ እኔን ደግሞ አዳምጠኝ። እኔ ደግሞ በፍጹም አላደርገውም። ከእሷ ጋር አልቀመጥም። እናቴ ያልገባሽ ነገር አለ እኮ እስቲ ላስረዳሽ። ለእኔ በጣም የሚያስፈልግ ነገር ነው። ለዛ እኮ ነው ማስገድድሽ። እሷ እዚህ ቤት መታ ቆይታ በምታረግበት ሰዓት የምታወጣው መረጃ ሊኖር ይችላል። አልኩሽ እኔ የቤተሰቤን ህይወት አደጋ ላይ መጣል አልፈልግም። እዛውን ጥሮጦስ ይዘሃት ሂድ በቃ። እሱ አንተ አንዴ አላርፍ ብለኛል። እዛው ጣጣን ተውጣ። እኔ አያገባኝም። ማየትም ስለ እሷ ምንም ማድረግ አልፈልግም በቃ። አሁን ነገሩን ማለት ነው እናቴ ያልገባሽ ነገር እኔ ግልጽ ማድረግ ላንቺ ስለማልፈልግ ሽብር መጫር ስለማልፈልግ ነው እንጂ ነገሩ ወደ ተካረረ ነገር ሄዷል። ቃል በቃል ያለችኝ ጠላት ምላስ ሴት ወይ እናትን ወይ ወንድምህትን በቅርቡ ምታይ ይሆናል ያለችኝ። እኔ ደግሞ አንዳችሁም ላይ ጉዳት እንዲደርስ አልፈልግም። እንኳን እናንተ ላይ ከአባቴ ለሚወለዱት ልጆች ክፉ እንዲደርስ አልፈልግም። ስለዚህ ይኸውልሽ አንድ ነገር እንስማማ። በጸባይ ትምጣ፣ አንቺም ረጋቤ፣ ችግር የለውም እናውራ። ከዛ በፊት ቆይ ማንሽ መድኃኒቴን ይሳቀብኝ በእናትሽ። ችግር የለውም ባካችሁ። ካሜራውን አቋርጡልንና ካሜራማን ካሜራውን አጥፋልንና እንቀጥላለን እባክህ። ምቾትና ቅንጡነትን በመገንባት የሚታወቀው ሪያሊቲ ሪል ስቴት ለመኖሪያም ሆነ ለኢንቨስትመንት ምቹ በሆነው በቦሌ ደንበል ሳይታችን አፓርትመንታችንን ጨርሰን ለማስረከብ ከጫፍ ደርሰናል። ይህ አፓርትመንት በውስጡ ጂምናዚየም፣ ስቲምና ሳውና፣ የተንጣለለ ፓርኪንግ እንዲሁም ሰፊ የሆነ ቴራስ የያዘ ሲሆን በ20% ክፍያ ብቻ የግሉ ያድርጉ። ለበለጠ መረጃ በ0924 46 73 10 ይደውሉልን። ሪያሊቲ ሪል ስቴት to deliver the truth። እባክሽ ግቢ። አትንካኝ። ችግር የለውም እንድትገቢ ነው የምፈልገው። ተኝታለች መሰለኝ እናቴ። እዛው በቀረች። እባክሽ አሁን ቢያንስ ዝም በይ። በሰላም ነው ዝም ያልክ እናቴ ተነሽ፣ እንግዳ ይዤልሽ መጥቻለሁ። ምን ነው አዲስ ነገር ሆነብሽ እንዴ? ቡዳ ምን አባሽ ሰራ? እባክሽ እናቴ እንደዚህ አይደለም ያወራ ነው። እባክሽ ታመሻል እኮ ረፊ። እንደዚህ አይደለም ያወራ ነው። ስንት ነገር አውርተን እኮ ነው። ችግር የለም። ለኔ ስትይ ታገሺ። ለኔ ስትይ ቡዳ መጣሽ ቢዳሞሽ። ለኔ ስትይ እናቴ ለኔ ስትይ እባክሽ ቁጭ ለኔ ብለሽ ስንት ነገር አውርተን አዘጋት። ቅድም ካሜራ አፏን አዘጋት። እሺ ችግር የለም ትዘጋለች። ቁጭ ለኔ ብለሽ ለጤና ስትይ እናቴ እባክሽ ቁጭ። እኔ ከአንቺ ጋር ንግግር የለኝም። አንዴ ቁጭ አረፈ። አይዞሽ እናቴ
ነይ ወደዚህ ጠጋ በይ ነይ ታያት እሷና ነይ ግድ የለሽም ነይ ወደ እኔ ነይ ጠጋ በይ እናቴ ስንት ነገር አውርተን እንግዲህ ንግግር እንድታረጉ ነው ያመጣችሁ እናቴን ብዙ ነገር ተናገሬ ነው ውድ ቤተሰቦች ቅድም ካሜራ ስናጠፋ መድኃኒቷን እስክትውጥ ሳማከራት ነበረ ትንሽ የጤና ችግር ስላለባት በዛ ጉዳይ መድኃኒቷን እንድትውጥ እያረኩ ነበር ብዙ ብሶት ብዙ ችግር ያለባት እናት ነው ያለችኝ ስለዚህ ሌላ ነገር አልፈልግም ባለፈው ያነሳ ነው ላይ ከዛች አውሬ ሆነች ጠላቴ ጋር ለምን እንደተመሳጠርሽ በእናተ ምክንያት ነው ስትይ ነበር ካሜራ አጥፍተን አንዳንድ ነገር አውርተናል ይሄው እናቴ ባለችበት ግልጹ ማውራት ፈልጋለሁ አይጠቅምህማ ይጎዳል ይጉዳይ ለአንተ አይደለም እኔ ለወለድኩላቸው ለኔ ልጆችም ይጎዳል ቢቀርብህ ይሻላል ይሄው ጻብ ካላችሁ አሁን እኔ ፊት ማውራት ትችላላችሁ አይ ምን ጻባለን ቢቀርብህ ይሻላል ቅንዝረኛ ስለሆነች ነው ቅንዝረኛ ሴት ለዛው ከቅንዝረኛ ባለጌ ሴት አሁን ይኸውልሽ አንድ ነገር ልንገርሽ የጻቡመን ሰው ነሽ መድኃኒዓለም አፈር ያስበላሽ ባል በለሽ አቅፊ ስታሪ እንደው ትንሽ ዝግነና አይልሽም አይንሽ እያየ የልጆች አባት የሚገርመው ሌላው ጥሩ ሰው ታወሪያለሽ ያደረግሽውን አትረሳሽው እንዴ ምንም አላረግሽም ማለት አረኩሽ ተናገሪያ ቦታ መቀየር ካንዱ ቀበሌ አንዱ ቀበሌ መቀየር ወንጀልን ይደብቃል አይደል አንቺ አሁን ይኸውልሽ አንድ ነገር ልንገርሽ ይኸውልሽ ተናገሪ ዝም ብለሽ አትለፍለፍሽ እኔ አሁን የምፈልገው ነገር ሁለታችሁ መሃል ዝም ብለሽ እውነቱን ተናገሪ የመቀበጣጠር አይደለም ምን ታረጊ ማንም አላወቀብሽም ጉድሽን በጀርባሽ ተሸክመሽ እኔ ምንም ጉድ የለብኝም እኔና ጥርት ንጥት ያልኩ ሴት ነኝ ለምን እንደሆነ ታውቂያለሽ እባክሽ አንቺ በዳይ እንደሱ አይደለም እናቴ ስንት ነገር አውርተን ይኸውልሽ ለጤና ስትይ መድኃኒት ውጣ እንደዚህ ለማስመሰል ጫማ ታነሻለሽ አይደል ምትቀባጥለው አንሴ ለማስመሰል ጫማ ታነሻለሽ አይደል አቶ ጌትዬን አወቅሽው አባቴን አወቅሽው አንቺ አረመኔ ያረመኔ ዘር ቆይ ምንድነው አባትሽ አስታወሽው ጌትዬን አወቅሽው ምን ነው ደነገሽ እንዴ ቆይ ሁለታችሁ ትውቃላችሁ እንዴ ምን ነው ደነገሽ ታውቂያታለሽ እንዴ አባቴን ትንሽ ሳይቆረቁርሽ ትንሽ ሳይከነክንሽ እኛ የእናታችንን ጡት እንኳን ጠብተን ሳንጠግብ አንቺ እዚህ ጋር ተንደላቀሽ ባል የተወሰደብኝ ብለሽ ይቆጭሻል እንዴ ባልሽ በህይወት ያለው ስለወለድኩለት ብቻ ነው እነዚህ ልጆች ስላሉ ላግኘው ወንድምሽን ብዬ ነው ዝም ያልኩት ለምን የመጣሁ ይመስልሻል የአባቴን ቄት እቼ ለምን የመጣሁ ይመስልሻል ለምን አንቺ በሄድሽበት ስንከራተት የኖርኩ ይመስልሻል አንተ ማታውቀው ጉድ ስላለ ቢቀርብህ ይሻላል ያልኩ ለዚህ ነው ምንድነው ትውቃላችሁ እናቴ ንገሪኛ ከእንጀራ እናቴ ጋር ዝምድና ወይ ትውቃለሽ ወይ የደበቅሽው ነገር አለ አንቺ አባቴ ጥቁር ደም ነው አብሮ ያመጣት የምን ጥቁር ደም ምንድነው የምትይው ወንድሟ ከአባቴ ጋር ምንድነው የሚገናኝ ነገር አለ ጥቁር ደም ይባል ነገር አለ በእኛ አገር ጫት መስያለሽ ሲያውሽ እኔ ምን አረኩሽ ወንድምሽን ደበቅሽው ታዲያ እህት አይደለው እንዴ አንቺ ስትሆኚ ለምን ለማስታረቅ አልጣርሽም ለምን ካሳክሰሽ ሰላም ለመፍጠር አልጣርሽም እናንተ እንዳላችሁ የኛ አሻፈረን እናታምራው ተለመኑ ቆይ አንድ ነገር ይኸውልሽ እናቴ እኔ ምንም የገባኝ ነገር የለም ሁለታችሁ የተግባባችሁበት ጥቁር ደም እንትን የምን ደም ነው የምን ጥቁር ደም ነው ይኸውልሽ እንደ እንጀራ እናት እኔ ምንም ያልኩሽ ነገር የለም በግልጽ እንድትነግሪኝ ፈልጋለሁ ለማቅረብ ሞክሬያለሁ እናቴ ብዬ ነው ስጠራሽም የነበረው እኔ ችግር የለብኝም ካንቺ ጋር አንቺ ነሽ ነገሩን ያከረርሽ ምንድነው ከእናቴ ጋር ያለሽ ትተዋወቂያለሽ ታውቂያታለሽ እናቴን በደንብ ነው ማቃት ለዛም ነው አንተን እስካሁን ምንም ያላረኩ ወንድሟ አባቴን ገደለው በወሰን ባፈር ማንኛቸው ትክክል እንደሆነ አናቀምኛ ድፍት አርጎት አስከሬኑ ሳይነሳ ነው ዝም በላት አባቷ መሳሪያ ይዞ ወጣ ወንድሜ መሳሪያ ይዞ ወጣ በቃ የቀደመ ሞተ
አባትሽ ቢሆን ሊገለው አልነበር እንዴ? ወጣ ለምስራ ይዘው ወጣው። አባትሽ በዱላ ይዘው እና አሁን እንኳን ከዛ በኋላ ደግሞ እኛ ለምን አስለምንን አሻፈረን አሉ። ይሄ ማለት ክፍለ ሀገር በሀገር ባህል እንታረቅ በተአምር ደም ጠማቸው። ስለዚህ እህት ነኝ በቃ ወንድሜን አስመጣሁት። ምን አጠፋው? ከዛ ደበቅሽው አትበይኝ። አባትሽ እንኳን ሊገለው ነበር መሳሪያ ይዘው ወጣ። እሺ ታዲያ ለምን ለህግ አሳልፈሽ አልሰጠሽውም? ለምን ለህግ አልሰጠሽም? ወንጀልሽን ታውቂያለሽ። አባትሽም መሳሪያ ይዞ ነው የወጣው። እኔና ስለተቀደመ ነው የሞተው። ስለዚህ ወንድምሽን ማሸሹ አግባብ ነው? ለምን ለፖሊስ አሳልፈሽ አልሰጠሽም? ሀቀኛ ከሆንሽ ትክክል ከሆንሽ ባህል እኮ ለመንን በሽማግሌ ለምን አስለመንን እምቢ ያሉ አሻፈረን አሉ። እውነቱን አይደለም የምትፈልገው? እውነቱን ስለምትፈልግ ልንገርህ አንተ በቃ። ምክንያቱም ምንም ያደረከኝ ነገር ስለሌለ እናትህ ማድረግ የነበረባት እውነት እንዳይሞትባት ወንድሟ መከለሏ ከሆነ ሀቀኛ ከሆነች ለፖሊስ እጁን እንዲሰጥ ማድረግ ነበረባት። ወይ እሷ ወንድሟን እንኳን ከፈራች ያለበትን ቦታ ለፖሊስ ጠቆማ እንዲታሰር ፍትህ ፈላጊ ከሆነች ትክክለኛ ከሆነች ፍትህ እንዲያገኝ ማሳሰር ነበረባት። ሰውን ያክል ነገር አንድ ሀገር፣ አንድ ሰፈር፣ አንድ አጥር ላይ ሰው ገሎ እንዴት ወስደህ ትደብቃለህ? እኔ ሰርጌ እየተዘጋጀ ልዳር 3 ቀን ሲቀረኝ ነው በሷ ምክንያት ህይወቴ ተበላሸ። ከዛ በኋላ የአባቴ ገዳይ ፖሊስም ሊያገኘው አልቻለም። የግድ ለፖሊስ እገዛ መስጠት ስለነበረብኝ እኔም የአባቴን ደም መበቀል ስለነበረብኝ ክትትል ጀመርኩኝ። ያለችበትን አጥንቼ መጣሁ። እንደሷ እንደምትለው ጸጥ አድርጌ መግደል እችል ነበር፣ ግን እኔ ያንን መግደልም ምንም ማድረግ አልፈልግም። አሳልፌ ለህግ ለመስጠት ነው የፈለግኩት፣ ወንድሟን ማለት ነው። ያን ወንድሟን አሁንም አንተ እውነት ፈላጊ የምትሰራውም ስራ ከሱ ጋር የተገናኘ ከሆነ አሁን ወንጀሉን አውቀዋል፣ ህግ ይቅጣው፣ ቢፈልግ ምህረት ያርግለት፣ ለህግ አሳልፋ እንድትሰጥ ይህን እንድታግዘኝ ይፈልጋለሁ። ምንም ያላረኩት ወንጀል መፈጸም ስለሌለብኝ ነው። አባታችሁን ደግሞ የቀረብኩት እሱን እንዲያገኝልኝ ነው። ያውቃል ሚስጥሩን። ትዳሩም ስለተበተነ በዛ ምክንያት ተጸጽቶ ክፍለ ሀገር ነው ያለው ትቶኝ የሄደበት ምክንያት። እኔም መቀጠል አልፈልግም። ለምን ነገ በሱ ተጠቅሞ አባቴን የገደለ አለማየሁ እኔም መጥቶ ሊገለኝ ይችላል። አብሬ መኖር አልፈልግም። ልጆችን በደም እየተሳሰሩ እንዲቀጥሉ አልፈልግም። ግን ምን አንድ ነገር አለ፣ አንድ እውነት አለ። አባቴን የገደለው አጎትህ ለህግ መቅረብ አለበት። ፍትህ ከሆነ ስራህ ፍትህ መስጠት ከሆነ የተጎዱ ማውጣት ከሆነ አጎትህ ለህግ መቅረብ አለበት። እውነተኛ ለምን ኩምሽሻለች? ለምን እንደዚህ ሆነች? ያለበትን ስለምታውቅ ስለምትከታተልለት። እኔ ምንም አላውቅም በሷ ቤት። ለምን የልቧን አድርሳለች። ሰውን የሚያክል ነገር ሞቶ አይቆረቁርም። ሰላም ለመፍጠር ጥረት አይደረግም። እና ለዛ ነው ይሄ ሁላ ነገር ማለት የምርም የተባለው ነገር ፈልገሽ መተሽ አባቴን ከእናቴ ቀምተሽ ያ ሁላ ነገር ያደረግሽው ለበቀል ነው። እኔ የአባቴን ገዳይ ለማግኘት ነው እንጂ እሷን በቀልም በበቀል መልሰሽ ነው ማለት ነው። በቀልም በበቀል አልመለስኩም። መንገድ ነው ያሳመርኩት። እኔ መንገድ ነው ያገኘሁት። ምክንያቱም ትልቁን ወንጀለኛ ለማግኘት ትንሽ ወንጀል መፈጸም አለብህ። ያለበትን መጠቆም ነው የሚቀለው ወይስ እናቴን እሺ ችግር የለውም ወደ አንቺ ይመጣል። የምር እናቴን ሚስጥር ደብቀሽ ነበር የሁላ ጊዜ? ዝም በላት። አንደኛ ጥፋተኛ አባቷ ናቸው። የእኛን ወሰን ነው እኮ የገቡብን፣ እኛ አልገባንባቸው። ምንም ይሁን ይህ ሚስጥር ለምን እኔ ስለተፈጠረው ነገር አይደለም፣ እኔ ስላለፈ ነገር አይደለም። እንዴት ይህን ነገር ትደብቂናለሽ? ደሜን አታፍለው። ይኸውልህ አባቷ ናቸው ወሰን የገቡብን። እንደገና ደግሞ ተው ጋሼ ከሌ ምን ነው ምናምን ነገር ሲላቸው የኔ ወንድም ማለት ነው መሳሪያ ይዘው ወጡ። እሱ መሳሪያ ይዞ ወጣ። በቃ ቀደማቸው ነበርሽ ማለት ነው። ስለካ አባቴ ሲሞት አንቺም ነበር። እኔ የለውም። ያው የሰፈሩ የመንደሩ እኮ ሀቁን የነገረን ጥፋተኛ እኮ ያንቺ አባት ናቸው። ስለ ጥፋት ታውቂያለሽ ለመሆኑ አንቺ። እንደገና አስለምናችሁ በስንት ሽማግሌ በቃ በሀገር ባህል ስንት የእኛ ቄት አስታውሽ እንደሆነ ስንት ሰው ነው በካሳ የደም ካሳ ከፍሎ እርቅ ፈጥሮ የሚኖረው። እናንተ ግን አሻፈረኝ አላችሁ። መጀመሪያም ነገረኛ ናችሁ። በቄው በመንደሩ የታወቃችሁ ናችሁ። አሁን ማደናገሩን ታይና ለልጅሽ እውነቱን ንገሪው። አሁን ማደናገሩን ታይና እሺ አንድ ነገር ብቻ እንደሆነ የለም አጎቴ ለዛ ነው ከሀገር ሲቀይር አንዴ እኔ በአይን ራሱ ማቀው ውድ ቤቶች በጣም ትንሽ 2-3 ካየሁት ነው።
በስም ነው እንጂ ለዛ ነው እንደተደበቀ ሲኖር የነበረው ወንጀለኛ ስለሆነ አንቺም እሱን ሸሽገሽ ነበር ወንጀለኛ ነው ህግ ይዞት ካል አባቷ ሊገሉት መጡ ለምን ታዲያ ሰው ቆሞ መጠበቅ አለበት እንዴ ይኸውልሽ በህግ ተዳኝቶ ነፃ ካልተባለ በስተቀር እስከዛሬ ሲሸሽ የነበረ ወንጀለኛ ለምንን እስከዛሬም ተስፋ አልቆረጥንም ነበር ግን እነሱ አሻፈና አሉ አሁንማ ጭራሽ ከቀይ ውስጥ ሁሉም ለቀው ወጡ አሉ ያ እንደዚህ የተንገበገቡበት መሬት ያው ጥለው ያው ባዶ ምድረ በዳ ነው አሉ አይ እኔ ምንም የደበቅኩ ነገር የለም እውነት ይሄ ስራ ትክክለኛ ለፍትህ ከሆነ እናትህ ማነች እሷ ማነች በላይነች ማነች የሚለውን ለማጣራት እቀዮ ሄደ ማጣራት ትችላለህ እውነት ከሆነ ማለት ነው እውነት ለፍትህ የምትቆም ከሆነ አለማየሁን አገኘዋለሁ እሷን እኮ ከስንት ዓመት በኋላ ነው አይደለ ከቦታ ቦታ የኔ ልጅ አይደም እዛ ምን ቦት እኮ ደሞኛ ጋር ሄድ እንደዛ ምን ያረጋል ምን ታረጋው ነገር ስለዚህ ሁላ ያለፈ የበፊት ታሪክ ያለሽ ነው እናት ይሄ ሁላ ነገር የደበቅሽው ወንጀለኛ አንቺም ደብቀሻል እሷም አንቺ ታዲያ ለዛ ነው ከወንጀለኛ ጋር የተባበርሽው ከኔ ጠላት ጋር ተባበር የነበረው የተበቀልሽ መስሎሻል ግን ዙሮሽ ነው የገጠምሽ እኮ እኔ እናት ዙሮሽ ጭራሽ ስጋ ፈጠርሽ እኮ ዝምድና ዘር ውስጥ ገባሽ ተዛምደሻል እኮ ጠላት ከመቼው ጋር ልጆች ጋር ነው ያው ወልደሻል አሉ ያው ወንድምና እህት ናቸው ማለት ነው እና እኔ ለዛ እኮ ነው ልጅሽ በህይወት ያለው አንቺም በህይወት ያለሽው ስለተዛመድን ነው አልተበቀልኩም እኔ በቀለኛ አይደለም አላወቅሽም አየሽ አሁንም አልተጸጸሽም ሰውን የሚያክል ነገር ሞቶ ነገር ለማስተካከል ለልጆችሽ መንገድ ለመጥረግ አላሰብሽም ምክንያቱም ራስ ወዳድ ስለሆንሽ ራስ ወዳድ ባትሆኚ ኖሮ ልጅሽ ነገር በቀል ጸብን እኛም እኮ ይልሽ በእኛ ሀገር ባህል ታውቂያለሽ ስንት ሰው ነው አዎ ባህል ነው ባህል ይበልጣል መጀመሪያ እኮ አያኛ ሀገር በባህል ሲጀመር ቀመንደር እኮ በባህል ነው የሚተዳደረው አይደል እንዴ በባህል በሽማግሌ ነው የሚተዳደረው እንጂ የትኛው ህግ ነው ምን እኛን እንትን የሚለን ምክንያቱም ሽማግሌ ክቡር ነው እኛ ሁሉ ነገራችን ሽማግሌ ነው ጥፋት ካጠፋን የሚመክረን የሚመልሰንም እንደዚሁ ጥቁር ደም ካለም የደም ካሳ ገዳዩ የደም ካሳ ከፍሎ ይቅርታ ጠይቆ ይመለሳል ወደ ሀገር ያለ ነው እናንተ ግን እምቢ አላችሁ አሻፈረን አላችሁ ከሀገር ከባህልም ወጣችሁ ከሽማግሌም ወጣችሁ በዛን ጊዜ በቃ ወንድምሽ ምክንያቱም ሽማግሌም ተለምናችኋል ቀየውም እኮ እናንተ ላይ ጥሩ እንትን የለውም ከባህል ወጣችኋል እኛው ባህላችን ነው ዋናው ጌጣችን እንዴ አሁን ለምን ደበቅሽ እኔ ይኸውልህ አንደኛ ወንጀለኛ ደብቀሻል ሁለተኛ ለኛ ምንም የነገርሽ ነገር የለም ወንድምሽ ስንል እሱ ስራ ይበዛበታል የፊልድ ሰው ነው ሹፌር ነው ምናምን የሚለው ነገር ነው እንጂ ጭንቅላታችን ላይ ነገርሽን ስለ ሽማግሌ ምናምን አይደለም ሽማግሌዎቹ እኮ ሽምግልና ካልተሳካላቸው አሳልፈው ለህግ ነው የሚሰጡት ያን እንዳያረጉ አንቺ በማግስቱ አንጠልጥለሽ አመጣሽው ሽማግሌ እኮ የሚዳኘው ቀለል ያለ ነገር ማን ተበዳይ ማን በዳይ ነው የሚለውን ዳኝነት ሰጥቶ ሌላ ጣጣ እንዳይመጣ በቀል እንዳይመጣ አስታርቆ ግን ወንጀለኛን አይደብቅም ወንጀለኛው ፍትህ እንዲያገኝ ህግ እንዲታረም አሳልፎ ይሰጣል እንጂ ሽማግሌ ማለት እኮ ወንጀለኛን የሚደብቅ አይደለም ምን ነው ሽማግሌ ያልሽ ለምሁኑ ሽማግሌ ስራው ምን እንደሆነ ታውቂያለሽ ማስማማትን የተጣላን ማስታረቅ ነው እንጂ የገደለን መደበቅ አይደለም ይወልሽ ደም ካሳ ከፍሎ ይቅርታ ከጠየቀ ሰው በቃ ስለዚህ የገደለ ሰው እንደፈለገ ይሆናል ተሳስተሻል አስለምን በቃ ህግ እንዲዳኘው ለምን አልፈቀድሽም እናቴ ራስ ወዳድ ነሽ ምንስ ወንድም አይደል እንዴ ወንድም የሚባል ነገር የለም አንተ ያማሃል እንዴ ይኸውልሽ ህግ ፍትህ ምን ስንል የነበረው አንቺ ስራኩ እውነት ለመናገር አሳብደዋል እንኳን ወንድምህ ነው እናት እኔንም አሳልፈህ ሰጠኛለህ እኮ አንተ ወንጀለኛ ኮንሽ እኔን ይደብቅ የት ላደርስሽ ነው እባክሽ ተረጋጊ እኔ እንደዛ እባክሽ አንድ ቀን ፍትህ ታገኛለህ ይኸውልሽ የምር ነገር ከሆነ እኔ ይኸውልሽ በዚህ ጉዳይ ካንቺ ጎን ነኝ እርግጠኛ ነህ እናቴ መቼም ልክ አላረግሽም ምትለኛ አንተ ደግሞ ልክ አላረግሽም ምንድነው ምን ጥፋቴ
ምንድነው? እሺ ንገረኝ። ወንጀለኛ መደበቅ በየትኛውም ነገር ልክ ሊሆን አይችልም። እኔ ምን ላድርግ? አስለምን ለምከ ከሀገር ባህል ከሽማግሌ ወጡ ይውጡ። ህግ ይዳኛን ካሉ ህግ መዳኘት አለበት። ለህግ ጉዳዩን አሳልፈሽ መስጠት ነበረብሽ። እናንተ በፈለጋችሁት መንገድ ነው እንዴ መሆን ያለበት? አንቺ በፈለግሽው ለምን አስመለጥሽው? ሲጀመር ለማዳን ነው እኮ መጀመሪያ እኮ መሳሪያ ይዘው መጀመሪያም ጠላት ያመጣሽብኝ አንቺ ነሽ ማለት ነው። ምንድነው ብታው የምትቀበጣጥረው አንተ ደግሞ በቃ የሰው ጉዳይ በቃ እንዲህ ስትቆፈር ምን ስትል አይደለም። ይኸውልሽ እኔ ለሀቅ ለፍትህ የቆምኩት እያልኩ አንቺ የኔ እናት ወንጀለኛ የምታስመልጥ እኮ ምንድን ነው? እስቲ ንገሪኝ ምንድን ነው? መጀመሪያ ገዳይ ሊገሉት የነበረው እሱ መሳሪያ ይዘው ወጡት። ስለሱ ጉዳይ እሱን ህግ ይዳኘው። ህግ የተሰራው እኮ ለዚህ ነው እንጂ እናንተ በሽማግሌ ስላላችሁ እናንተ በቀድሞ አባቷን ሊገል ነው ስላላችሁ ነው እንደሚሆነው። ህግ አለ በሀገሩ። በቃ ያጠፋ ሰው ደግሞ መቀጣት አለበት። ሽምግልናም ከሆነ መፈታት በሚችለው መንገድ መፈታት እንጂ አንቺ እኔ እንጃ አልጠብቅም። እናቴ እኔን ካንቺ አልጠብቅም። ብዙ ነገሮች ብዙ ሚስጥሮች ስናወራ ቆይተናል። ባጠብቅ ይሻላል። በቃ በወንድሜ አልደራደርም። ወንድሜ አይደል እንዴት አሳልፈሽ ሲቆም እያልክ ያለው እንዴት ልስጥ? ካጠፋ መቀጣት አለበት። ወንድምሽ ሆነ አባትሽ ሆነ ልጅሽ ሆነ እኔም ባጠፋ መቀጣት አለብኝ። በቃ ቀጣችኝ። በቃ የሱ የወንድሟን በቀል እኔ ላይ ተወጣ። የአባቷን በቀል እኔ ላይ ተወጣችኝ እኮ። ይኸውልሽ የሌላ ጦስ እኛን ያለ አባት አሳደግሽን። ላንቺ የነበረውን መከራ አይተሽው ዞሮ ራሳችንን ነው እኔ ተቀጣሁ። በቃ አለቀ። ሁሉም ሰው ነው በአንቺ ምክንያት የተቀጣ። እኔ ከነ ልጆቼ ቀጣሽኝ እኮ በቃ። ከዚህ በላይ ደግሞ ምን ቀረሽ? ሰማገኘው ምንም ቤት እገባለሁ፣ ምንም ቤት እሄዳለሁ። ለምን ሰይጣን ቤት አልሄድም? ፈልጌ ወንድምሽን እስከማገኘው የሚከፈለውን መስዋዕትነት ጎዳናም ቢሆን አድራለሁ፣ አገኘዋለሁ። እንዳትጠራጠሪ። ፍትህ የሚፈልግ ሰው ደግሞ ይረዳኛል፣ ያግዘኛል። እውነት ምን ጊዜም እውነት ነው። ምክንያቱም ነገ ከአንቺ ልጆች ጋር ልጆቼ ጠላት እንዲሆኑ አልፈልግም። ዛሬን ቋጭቼ ነገ በሰላም መኖር ነው የምፈልገው። ለልጆቼ ጥሩ ነገር ነው ማቆየት የምፈልገው እንጂ ነገ በቀልን ጥላቻን አሳልፌ አስቀርቼ መጓዝ አልፈልግም። ገባሽ? እሺ በወንድምሽ ምክንያት ልጆችሽ እየሸሹ እየሰጉ ይኑሩ። ለምን ዛሬም በቀል ታስቢያለሽ? አባቴ እኮ ነው። አባትሽ ቢሆን በቀልና ግን ፍትህን ለይተሽ ወቂ መጀመሪያ። ለነገሩ ፍትህ የሚባል ነገር ብታቂ ወንጀለኛን አትደብቂም ነበር። ነገን ታስቢ ነበር። እኔ ወንድሜን የተቀበልኩት ወንጀለኛ አልደበቅኩም። እናቴ ደግሞ እባክሽ አሁን ዝም በይ። ይሁላ ጊዜ ትወጃቸዋለሽ። ለፍተሽ እንዳሳደግሻቸው ነገ ችግር እንዳይደርስባቸው ሰላም እንዲፈጥሩ እርቅ እንዲፈጥሩ ትፈልጊያለሽ። እናት ነኝ እኮ ለምን አልፈልግም? ለምን ከፈለግሽ ወንጀለኛውን አሳልፈሽ አትሰጭም? ከስንት ዓመት በኋላ በቀል እኔ ልንገርሽ 100 ዓመት ቢሞላኝ ለልጆቼ እንደገና የምነግራቸው ነገር ቢኖር ፍትህ ይዛው የአያታቸውን ገዳይ ለህግ እንዲያቀርቡ ነው የምፈልገው። መቼም ቢሆን ደግሞ ማቀው ማለት ነው በእኛ ሀገር ባህል ለልጅ ሀብት ይወረሳል እንጂ ነገር አታውሽ። አይ እየሸሹ እየፈሩ እንዲኖሩ አልፈልግም። እኔ ስሙኝ እባካችሁ። ልጅ ይገባኛል። አሁን እናቴ በምንም በኩል ያረግሽው ነገር ልክ አይደለም። ልጅ አሁን የምፈልገው ነገር ቢኖር ከዛች ሰይጣን የሆነች ጠላቴ ጋር የተባበርሽው በዚህ ምክንያት ነው። ምንድነው ያሴረችው? ቤተሰብህን በቅርቡ የእጃቸውን ያገኛሉ። አንቺም ብለሻል፣ እሷን ብላለች። ወይ እናት ወይ ወንድምህት እንደውም ያለችኝ ካሜራም ጠፍቶ ውድ ቤተሰቦች የዛ ዕለት ከእሷ ጋር ጸብ በተፈጠረ ሰዓት የሆነ ቤተሰብ አንተን አልነካህም፣ ቤተሰብ ሲጎዳ ቁጭ ለምታይ ይሆናል ያለች። እባክሽ አንቺ የሚጸጽትሽ ነገር ውስጥ እንዳትገቢ እባክሽ ተረጋጊ። ፍትህ ምንፈልግልሽ ነው የሚሆነው። ግን አሁን ቁጭ ብለን በስትክክል ካላወራ ነው እንደዚህ እየተጫዋጫቸው ይሄን ታሪክ እኔም ዛሬ ነው የማውቀው። ከዛች አውሬ ጋር የተስማማሽው ለዚህ ስትይ ነው? ቤተሰቤን እኔ ለመጉዳት ስትይ ነው? ንገሪኝ እስቲ። እሷ ነግሬሃለሁ፣ እየረዳችኝ ያለች የማገኝበትን መፍትሄ ነው። እሱ ሁለታችሁ ያገናኛችሁን ነገር እኔ አላውቅም። እናትህን ግን እያዟዟረች ዛሬም ከስተቷ አልታረመችም። ምን እንደማረጋት አሳያታለሁ። እባክሽ እየተንቀሳቀሽ ነው አይደለ? እዚህ የተኛሽበት ወንበር ላይ ቁጭ ብለሽ እንድትቀሪ ነው ማረግሽ። ወንድምሽን እስከማገኝ አሳይሻለሁ። እባክሽ እስቲ እባክሽ። አሁን ይልሽ ሌላ ነገር አያስፈልግም። ታያለሽ። ታያተሷ ምን ነው ደህና አይደለሽም? ኧረ እስቲ ካሜራ ማን ነው? ካሜራ እናቴ